HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርትስ ተናስልን እንዴት ሰነበታችሁ ብለናል። የኤችዲ አድማጭ ተመልካቾች የሰኞ ከሰዓት ፕሮግራማችን ጀመረ። ተወዳጁ ብስራት ኤፍኤም 101.1 ላይ የሚሰራጨው የአንድ ሰዓት ፕሮግራማችን ነው። ቆይታችን እንግዲህ የተለያዩ ጨዋታዎች ባይኖሩም በርካታ ጉዳዮችን እዚህ እዛ እያነሳ ይቆያል። በዚህ ሳምንት እንደተለመደው ኢንተርናሽናል ብሬክ እንደመሆኑ አንድ ተጫዋች አንስተን በስፋት ስለ ታሪኩ እናነሳለን። በዚህ ሳምንት ባለተራው እንግዲህ ሼርኪ ሆኗል። ይሄ የሲቲው ተጫዋች ከሰሞኑ እንግዲህ ስለሱ ብዙ ነገሮች እየተነሱ ስለመሆኑ ወቅቱን የጠበቀ ወሬ እንደሚሆንም ታሳቢ አድርገን ሰፋ ያለ ነገር ስለሱ ይዘን ቀርበናል። በቃለ ምልልስ መልኩ እንድታደምጡት አስቀድመን እንጋብዛለን። ከዛ ውጪ እንግዲህ የአርሰናል ተጫዋቾች በጉዳት እየወጡ ነው የሚል ወሬ በርክቷል። 9 ይሏቸዋል። በርግጥ ይሄ ከቀውስ ጋር የተያዘው የአርሰናል የጉዳት ወሬ ምን ያህል እውነተኛነት አለው? እውነትስ የተጎዱ ተጫዋቾች በርክተዋል? ይህንንም እናያለን። ከዛ ውጪ እንግዲህ ከሴኔጋል የአፍሪካ ዋንጫ መቀማት ጋር ተያይዞ ከሰሞኑ ሴኔጋል ፈረንሳይ ላይ ያደረገችው ጨዋታ አጀቡ እጅግ ልዩ እንደነበር እዛ ላይ ዋንጫውን ጭምር ሳይቀር እንዳቀርቡ ተነስቶ ነበር። የዛ ጫና እንግዲህ ትናንት በወጡ መረጃዎች የካፉን ዋና ጸሐፊ ከኃላፊነት እንዲወርዱ አድርጓል። በራሳቸው ጊዜ ስልጣን ለቋል የሚል መረጃ ወጥቷል። እንግዲህ ጫና የበረከተ ነው ይመስለው። እሳቸው ጡረታ ነው የወጣሁት የሚል ሐሳብ ይሰነዝራሉ። ጉዳዩ ግን ከዚሁ ከአፍሪካ ዋንጫው የሴኔጋል ጣጣ ጋር የተያዘ ስለመሆኑ ነው እየተነገረ ያለው። እንግዲህ ካፍ በዚህ መንገድ ሊታመስ መቻሉ ሊቀጥል እንደሚችል ነው ሐሳቦች የሚነሱትና ይህንንም በተመለከተ ሐሳቦች እንደምንሰነዝር ነው አስቀድሜ ልገልጽላችሁ የምወደው። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር እንጠይቃለን። ከባልደረባይ ሁሴን ጋር ለዘም ላለ ጊዜ ቆይታ የምናደርግበት ፕሮግራም ነው። ተጀምሯል። አድምጡን። ሁሴን እንዴት ነህ ብያለሁ። ሰላም ዴቭ። ታዲያስ ሰላም ነው? ሁሉ ሰላም። ተገናኝተናል። እንግዲህ የተለያዩ ጉዳዮች እናነሳለን። ይሄ የካፍ ጣጣ ነገር እየመዘዘ ያመጣ መሰለኝ አይደል? ያ የጣጣው ማዕት ነው። ትላንትና ማለት ቅዳሜ ዕለት ደግሞ ትንሽ ድግሱን ደመቅ አድርገውት ነበርና ጭራሽ ልክ የአፍሪካ ዋንጫን ያነሱ ያህል ነው አጀቡ ፓሪስ ላይ አጀቡ የነበረውና በስተጀርባ የሆነ እልህ ይመስላል። ኦፍኮርስ አሁን እስካሁን ካስን ይጠብቃሉ፣ አቤት ብለዋል። ግን ከበስተጀርባ ብዙ ጣጣ አለው። ለምን ይሄ ነገር ገባ ምናምን የተለያዩ እንትኖች አለ፣ መላምቶች አሉ። በስተጀርባ የሞሮኮ ፉትቦል ፌዴሬሽን ፕሬዚደንት የካፍ ምክትል ፕሬዚደንት ናቸው። ከፊፋ ፕሬዚደንት ጋር ግንኙነት አላቸው ይላል። ዋና ጸሐፊው ተመሳሳይ የስዊዝና የኮንጎ እንትን ናቸው። በኋላ እገባልሃለሁ እና ይሄ ሁሉ ትርምስ የፈጠራል። ይሄ ዋና ጸሐፊው ደግሞ ይሄንን እየሰራን ከአንድ ሰዓት በፊት መልቀቁን ስንሰማ ያው እኛ ውጧ ስለሰራ ነው ማለት ነው። ዛሬ ጨዋታ ስለሌለ በጠዋቱ የሰራ ነው የተከተለው። በጠዋቱ ከመሰማራታችን በፊት የምንሰራው የምታርፉትም ከማረፋችሁ በፊት ነው የሰራ ነው። እንግዲህ ጠዋት ነው እንግዲህ የሰራ ነው ይሄንንና ስለዚህ አሁን ይህን የጸሐፊውን መልቀቅ የሰማነውም ከአንድ ሰዓት በፊት ነው የተፈጠረው እና ሁኔታው ተገናኘ ይመስላል አጠቃላይ እና የካፍ እግር ኳስ ትንሽ የተጨመላለቀ ይመስላል። የተጨመላለቀ ይመስላል። የዚህ አርሰናልን ጉዳይ አስቀድመን እናንሳ። እንግዲህ ይሄ ሁሉም የሚለው ያልተጠበቀ የዚህ ሰዓት ወዳጅነት ለአንዳንዶች ኦፍ ኮርስ ወሳኝ ዓለም ዋንጫ የማለፍ ጨዋታ ያለበት ወቅት የተወደደ አይደለም። እውነትም የክለቦች ውድድር ጫናው እጅግ የበረከተበት፣ የተጫዋቾች ጉዳት ፋቲጉ የበረከተበት፣ በተለይ ደግሞ ትልልቆቹ ቲሞች በዋንጫ ፉክክር ውስጥ ያሉ ቻምፒየንስ ሊግ ለመግባት የሚንደረደሩ ክለቦች ይሄንን ሰዓት በተለይ ከተጫዋቾች ደህንነት፣ ጤንነት አንጻር በጣም አብዝተው የሚፈልጉት ወቅት ነው ይታወቃልና ግን ባልተጠበቀ ሁኔታ እንግዲህ የሲዝኑ የመጨረሻ ብለውታል። ከውድድሮቹ መጠናቀቅ በፊት ብሬኩ መጥቷል። ይህን ተከትሎ በየአቅጣጫው የሚወሩ ነገሮች አሉ። የጉዳት ወሬዎች ይኖራሉ። እስካሁን የጎላ የሰማነው ነገር ባይኖርም በተለይ እንግዲህ ከሊጉ ከፕሪሚየር ሊጉ አንጻር አርሰናልን በተመለከተ የወጡ ወሬዎች ከሰሞኑ በደንብ በርከት ብለው መነጋገሪያ ናቸው። በእርግጥ እንግሊዝ በቱኸል በኩል የወሰደችው እርምጃ
በብዙዎች ተሞካሽቷል። የአርሰናል ተጫዋቾችን ብቻ ሳይሆን ወደ 8 የሚደርሱ የተለያዩ ክለብ ተጫዋቾችን ለቀዋል። ባሉኝ ተጫዋቾች የመቀጠል ፍላጎት አለኝ፣ ስለዚህ በቂ ነው ብለው ስላመኑ እንደሆነ መረጃ ወጥቷልና ግን ያም ሆኖ ዛሬ እሁድ እንዳልከው ይሄን ፕሮግራም ስንሰራ ከሂንካፔ ጋርም የተያዘ መረጃ ወጣ የሚል ነገርን ተከትሎ እንግዲህ አርሰናል ተጫዋቾች ጉዳት እንደ መገናኛ ብዙሃን ከ8 ወደ 9 ያደገ ብለውታል። እንግዲህ የተጎዱ ተጫዋቾች 9 ደርሰዋል ይላሉ። ግን ዝርዝሩን ውስጡን ገብተህ ስታየው ሪሊ አርሰናል ሰዎች እንደሚያወሩት በቃ ቀውስ ውስጥ ሊገባ ነው። የተጎዱ 8-9 ተጫዋቾች ደርሰውበታል ወይ? በእርግጥም ከእንግሊዝ እንዲወጡ የተደረጉ ተጫዋቾች ጉዳትን የተመለከተ ነው ወይ? የቀሩት ስቲቨን ወደ ቡድኖች ሳይጠሩ የቀሩት ተጫዋቾች የጉዳት ሁኔታ ምንድን ነው የሚለው ነገር በዝርዝር ሲታይ የተቃርኖ ሐሳብ ያለ ነው የሚመስለውና ስለ ቀውስ የሚወራውም ወይም ደግሞ የጉዳት ወሬዎቹ የጠነከሩ ናቸው የሚለው ነገር ሁሉ ፉርሽ እንደሆነ የሚያንጸባርቁ ነገሮች ሆኖ ታገኛቸዋለህ። ስለዚህ አርሰናልን የሚደግፉ በተለይ ከዋንጫው ጉዞ ጋር ምን ልንሆን ነው የሚሉ ደጋፊዎችን በደንብ የሚያረጋጋ ይዘት ያለው ሆኖ ነው ያገኘሁት ዜናውን በዝርዝር ሳይና ግልጽ ነው። እኔ ይሄ ሲሪየስ የሆነ ማች ለምሳሌ እንደነ ስዊድን ምናምን የዚህ ዓለም ዋንጫ ማጣሪያ ያላቸው ምንም እንትን አትለውም። ምንድነው ምንም አትደራደርም በዚህ ተጫዋቾችን ጥሪ አሰልጣኞቹ ጥሪ ቢያቀርቡለትና አርሰናል እምቢ ማለት አይችልም። ግን ይሄ የወዳጅነት ጨዋታ በተጫዋቾች ላይ ያለውን ጫና በተመለከተ ሁሉ ጊዜ አሰልጣኞች የብሔራዊ ቡድን አሰልጣኞች ከክለብ አሰልጣኞች ጋር ይነጋገራሉ በተጫዋቾቻቸው ጉዳይ። ስለዚህ ይሄ ጨዋታ የወዳጅነት ጨዋታ ነው። እነዚህን ተጫዋቾች እሱ ማይፈልጋቸው ቱኸል ማይፈልጋቸው አሁን ያልጠራቸው ተጫዋቾች በክለቦቻቸው ጋር የሚያሳዩት ፎርም ለሱ መልእክት ነው። በቂ ነው ለሱ ገብቷል። ለሱ በቂ ነው። ለምሳሌ ለክረምቱ ማለት ነው ዋናው ጨዋታ ራይስን ባይጠራው ለምሳሌ አሁን ባይጠራው እሱ ለዓለም ዋንጫ የሚፈልገው ተጫዋች ነው። ራይስን በ11ዱ ስታርቲንግ ላይን አፕ ውስጥ የሚገባ ተጫዋች ነው እሱ። ስለዚህ ይሄ ተጫዋች አሁን እዚህ መጥቶ ለወዳጅነት ጨዋታ 2 ጨዋታ ጨምሮ እሱ ላይ ስራ ጫና ጨምሮ እንደገና በክለቡ ላይ የሚያደርገው ጫና ተፈጥሮበት ለወርልድ ካፕ ላይ አሰልጣኙ ላይ ራሱ ላይ ነው ጫና የሚፈጥረው ውጤት ባያመጣ። ስለዚህ አሁን እንደዚህ አይነት ተጫዋቾችን ማለፍ ግዴታው ነው፣ ለራሱም ነው ለአርሰናል ሳይሆን ለራሱ ለቱኸል ለራሱ ለሲቪው የግዴታ መልቀቅ አለበት። ቀላል አይደለም። 15 ቀን ረፍት ማግኘት ትልቅ ባትሪ ቻርጅ ማድረግ ነው። በሌላ አባባል እያልከኝ ያለው ስራ ማጣት አለማጣቱም የሚወሰነው በእነዚህ ተጫዋቾች ነው። ትክክል። እና ስለዚህ ሰው ያው ስስ ነው፣ ለቡድኑ ደጋፊው ስስ ነው። ስለዚህ እሱ የሚረዳበት መንገድ ተጎዳ ሲባል ወይኔ ይላል፣ ወዲያው ገብቷል ወይኔ ብሎ ይደነግጣል። ምን ይላል? ግን ኦፍኮርስ የተጎዳም ተጫዋች ሊኖር ይችላል። ግን እነዚህ በተለይ ጥሪ ያልጠራቸው ተጫዋቾች ግን የተዋቸው ተጫዋቾች ግን ሆን ተብሎ የተሰራ መሆኑ ግልጽ ይመስለኛል። ሶስት መሰረታዊ ጉዳዮች አሉት ነው የሚለው የወጡ መረጃዎችን ሳይ። አንዱ እንግዲህ ጉዳት ላይ ያሉም መጠነኛ ጉዳት ላይ ያሉም ይሄ ብሬክ የተወሰነ ፎይታ ይሰጣቸዋል ነው ለምፈልገው ዓላማ። እንግዲህ ቱኸልን በተመለከተ በተለይም ሆነ ሌሎችም አሰልጣኞችን በተመለከተ የሚነሳው መጠነኛ ጉዳት ላይ ያሉም የተጎዱም ተጫዋቾች በዚህ ሰዓት አለመኖራቸው ለምፈልገው ወይም ለሚፈለጉት ዓላማ በተሻለ ሁኔታ ይመጣሉ የሚልን ነገር ታሳቢ አድርጓል። ስለዚህ በበጎ ነው የተወሰደው ነው አንዱ። ከዛ ውጪ ጫና ላይ ያሉ ተጫዋቾች ጫና መቀነስ ለክረምቱ አሁን በተቀሰው መንገድ በደንብ ነው የሚያግዘኝ። እነሱ አሁን ቅድሚያ ብለው የሚያስቡት ክለቦቻቸውን ነው። ግን እኔ ትልቁን ስዕል ነው የሚያዩት ኮቾቹ። ትልቁን በተለይ ብሔራዊ ቡድን ኮቾቹ ትልቁን ስዕል ነው የሚያዩት። ፍሬሽ ሆነው እንዲመጡላቸው፣ ጫና ተቀንሶላቸው እንዲመጡላቸው፣ ሲመጡ ደክመው ሁሉን ጨርሰው ከሚመጡ ይልቅ እነሱንም ብሔራዊ ቡድን መተው እንዲያግዟቸው። ምክንያቱም ይታያል ድካም ያለባቸው ተጫዋቾች መኖራቸው በግልጽ ስለሚታይ አንዱ እሱ ነው የሚል ነገር አለ። ከዛ ውጪ አንዳንድ ያልመረጧቸው ተጫዋቾችም እንዳይሰለፉ ያደረጓቸውም ተጫዋቾች ከድካሙም ከሌሎችም ምክንያቶች መነሻ የፎርምም ጥያቄ ያለባቸው አሉ ነው። በቃ የብቃታቸው የወረዱ ጥያቄ የመውረድ አቅም የታየባቸውም ጥያቄ ስላለ ይሄ ይነሳል። በተለይ አሁን ከአርሰናል ጋር አያይዘው የሳካን ጉዳይ ያነሳሉ። በጥቅሉ ከእንግሊዝ ጋር አያይዘው እንደውም በአጥቂ መስመር የሚያነሱት ከሃሪኬን በስተቀር ቶፕ ሌቭል ላይ ያለ አሁን የማጥቃት ባህሪ የተላበሰ ተጫዋች የለም በአሁኑ ሰዓት እንግሊዞች ላይ። ስለዚህ የፊት ለፊት መስመር ተጫዋቾችን እንደውም በይበልጥ ማሳረፍ የሚለው ነገር ትኩረት አግኝቷል፣ በደንብ ተጥኖበታል ነው የሚሉትና
በጥቅሉ በተለይ ከእንግሊዝ ጋር ሲነሳ ሙሉ ለሙሉ ውሳኔው ላይ ቱኸል ናቸው የሄዱበት ነው የሚሉት። የኮቹ ግልጽ አፕሮች የተንጸባረቀበት ነው እና ይሄንን የተገበሩት ነው የሚለው። ጊዜ የለም ቤስት 11 ማሰለፍ አለብህ። እዚህ አሁን ካላያቸው እንዴት ነው ክረምት ላይ የምታያቸው ምልህ በቃ አጭር ጊዜ እኮ ነው ያለህ በሚል ጫናዎች በመገናኛ ብዙሃን ኢቭን ከኮቺንግ ስታፍም ጭምር ነበር ነው የሚለው ያገኘሁት ዘገባ። ግን ለዚህ ጆሮ የላቸውም። ትልቁን ስዕል ነው ያዩት፣ ጆሮ አልሰጡም ነው የሚለው። የአንዳንድ ተጫዋቾች የብቃት ጥያቄ ከረፍት ማጣት ከጨዋታ መብዛት ጋር መያዙን በደንብ አምነዋል ነው የሚሉትና ይሄ ክለቦች ጥያቄ ተደርጎ እንደውም በቀዳሚነት ሊወሰድ አይገባም ነው የሚሉት። በቃ እንዳልከው ልክ እኛ ስንጠቅስ እንደነበረው ክለቦች ተጫዋቾቻቸው እንዲያርፉ ይፈልጋሉ። ምክንያቱም ከፍለፊታቸው የጠቀስናቸው ቻምፒየንስ ሊግ፣ ዋንጫ፣ የተለያዩ ነገሮች አሉ። ግን እሳቸው ትልቁን ስል ከዚህ አለፍ ብለው ብሔራዊ ቡድኑ ላይ ያለውን ትልቁን ነገር ነው ያጤኑት ነው የሚለውና የተለየ ብዙ አማራጭ አለኝ 36 ተጫዋቾች መርጬ የፈለኩትን ቤስት 11 ማሰለፍ ይችላል በሚለው አቋማቸው መርጠዋል። ይሄ በክለብ በደንብ መስራታቸው በደንብ የፈጠረላቸው ነገር ነው ብሎ ተወስዷል። እንግዲህ የተለያዩ ክለቦችም ውስጥ ስለሰሩ ሁሉንም ነገር ክለብ ውስጥ ያለውንም ነገር ስለሚረዱ ነገሮችን አጣጥሞ ለመሄድ ከክለቦችም ከራሳቸው ማንገል ትኩረት አድርገውበት ሰርተዋልና በዚህ ሊደነቁ ይገባል የሚል ነገር ነው እየመጣ ያለው በነገር ላይ ከሳቸው አንፃርና የእውነትም ስታየው በአንድ ድንጋይ ሁለት ወፍ የመምታት ነገር ይመስላል። ግን አሁን በዝርዝር ሲያነሱ የተጫዋቾችን ጉዳይ በዝርዝር ሲያነሱ ሳካና ራይስ እንደተባለው ምንም የለባቸውም ነው የሚሉት በርካቶች። ቅዳሜ ከእንግሊዝ ጋር ልምምድ ሰርተዋል ከመሰናበታቸው፣ ቅዳሜ ከሰዓት ከመሰናበታቸው፣ ትናንት ከመሰናበታቸው በፊት ከእንግሊዝ ብሔራዊ ቡድን ጋር ልምምድ ሰርተዋል። ማዱዌኬ ጉልበቱ ላይ እንግዲህ የሆነ የከፋ ላይሆን ይችላል፣ ግን መደገፊያ ተገጥሞለት ታይቷል ከተጎዳ በኋላና ቅድመ ጥንቃቄ ነው ወይስ ምንድነው የሚለው ነገር አሁንም ወደ አርሰናል ተመልሶ ዝርዝር ነገር ስለሚፈልግ ለጊዜው በስፋት አልወጣም ነው የሚሉት። ግን ሲጠቅሱ ያው ሁሉ ጊዜም ስትጠቅስ የሚሉት መገናኛ ብዙሃን ከጉዳዩ ጋር የሆነ ነገር ማስተካከል ስላለበት ከዜናው ጋር ራይስን በተመለከተ የሕክምና ምርመራ በአርሰናል ይፈልጋል፣ ለዛ ነው የተመለሰው። ሳካን በተመለከተ የተወሰኑ 1-2-3 ተጫዋቾች የእንግሊዝ ተጫዋቾች ከሳካ ጋር ተጠቅሰዋል። እነሱ ደግሞ ጫና በዝቶባቸዋል፣ ጫናቸውን መቀነስ ተገቢ ነው በሚል ምክንያት እንደተሰጠ ነው የተገለጸውና ይሄ ከዚህ አንፃር መጥቷል። ጄምስ ቤንጅ የተባለው እንግዲህ ጋዜጠኛ ደግሞ የታወቀ ነው። የተወሰነ ሜዲካል ቴስት ተደርጎለት ሂንካፔ ከኢኳዶር ካምፕ ተለይቶ ደግሞ ወደ እንግሊዝ እንዲላክ ተደርጓል የሚል መረጃ ትዊት አድርጓልና እንግዲህ ይሄ ምንድነው እዛው ተደረገለት ኢኳዶር ላይ ግን ዝርዝር ይፈልጋል የሚል ነገር ስለመጣ እንዲመለስ ተደርጓል ነውና እንደምታውቀው ከሆላንድ ጋር ጨዋታ ነበራቸው ዓርብ ዕለት እዛ ላይ 72 ደቂቃ ያህል ተጫውቷል ተሰልፎና ከዛ በኋላ ነው ተቀይሮ የወጣው። እንግዲህ ከብሔራዊ ቡድን ውጪ ሆኗል በሚል መገናኛ ብዙሃን አሁን በስፋት ይሄንን ዜና ይዘውት የወጡት ሲሪየስ ጉዳት እንዳለ ምናምን በማሰብ ይመስላል። ግን ሪሊ ነው ወይ እንዳልኩ ነው ጥያቄ የሚነሳበት ጉዳይ ሆኖ ነው የምታገኘውና የሱም የሚታይ ነው የሚሆነው። ግን ይሄም ተጫዋች የተለየ ነገር የለውም ነው ተቀይሮ እስከወጣ ድረስ ምንም የተሰማው ሜዳ ላይ ነገር እንደሌለ ታይቷል። በለንደን ያው ምርመራ ይደረግለታል ተብሎ ይጠበቃል። ከቀሩ ተጫዋቾች ጋር ያለው ነው ደግሞ ያው ሳይቱ የሄዱትን በተመለከተ ሳሊባ ፍራንሳዮቹ የወጣው ቁርጭምጭሚቱ ግራ ቁርጭምጭሚቱ አካባቢ የሆነ ምት ስላለው 10 ቀን ያህል ረፍት ይፈልጋል የሚል ነው። ይሄ እንግዲህ ለረፍት ተብሎ ስፔን ማለት ፍራንሳዮቹ ማምነው የተቀበሉት ዴሻም የተቀበለው ነው። አዎ ገብርኤል ማጋሌሽን በተመለከተ ህመም ቀኝ ጉልበቱ ላይ ተሰምቶታል። ይሄንን ደግሞ እዛው አርሰናል ውስጥ በምርመራ ተረጋግጧል። ብራዚሎችም ተቀበለውት ሄደዋል ነው የሚሉት። እንግዲህ አንዳንድ ጊዜ ምት ይኖራል እንዳልከው የተወሰነ ብጠት ይኖራል በቀናት የሚለይ ግን የህክምና ምርመራ የግድ ያስፈልጋል ወይም ደግሞ ለመገናኛ ብዙሃን ስትገልጽ በዚህ መልኩ መግለጽ ስላለብህ እንደሆነ አይታወቅም። ይሄ ነው ተብሎ ነው የተገለጸው። ቲምበር ተጎድቶ ነበር ይታወቃል። ቀደም ብሎ ካራባው ካፕ ፍጻሜ ላይ አልነበረም። እሱን የሚመለከት የጎላ ነገር የለም፣ ጥርጣሬ የለም። ኤዜ ለ4 ሳምንት ከጨዋታ መራቁ ተገልጿል። ምንም ነገር የለም። የሚገርመው ትሮሳርድን በተመለከተ ግን ከየትኛውም ካምፕ የወጣ ምንም መረጃ የለም። ጉዳቱ ተጎድቷል ተባለ፣ ግን ጉዳቱ ምን እንደሆነ ግልጽ አልተደረገም፣ በጭራሽም አልተጠቀሰም። ስለዚህ ይሄም ተጫዋች እንግዲህ ለሌሎች ሁሉ ረፍት እንደተሰጠው ግምት ተወስዳለና በዝርዝር ስታያቸው ሁሉም ተጫዋቾች የጎላ ነገር የላቸውም። እውነተኛ ጉዳት አለ ብለህ የምትጠቅሰው እንግዲህ ቲምበር ቀደም ብሎም የነበረበት ነው፣ ኤዜ ነው። ከዛ ውጪ እንግዲህ የምናውቀው አንዱ የቀረው ቀድሞም ተጎድቶ የነበረው ኦዴጋርድ ነው። ግን
ከራሱ ከካራባው ካፕ ፍጻሜን በፊት ደርሷል። በጣም ዝግጁ ስላልሆነ ነው እንጂ ያልገባው ኦሬዲ ከቡድኑ ጋር አንድ አካል ሆኗል፣ ልምምድም ጀምሯል የሚል ነገር ስለነበረ ይህም ተጫዋች ሊነሳበት የሚችል አንዳችም ሌላ ነገር አለ ብለህ ከመናገር እንድንቆጠብ የሚያደርግ ነው የሚመስለኝ። ስለዚህ የተለየ ነገር የለም ነው። ሳሊባም ገብርኤልም ትሮሳርድም ጉዳት ፈጽሞ የላቸውም ወደሚል ብዙዎቹ እንግዲህ ኤክሰፕት ኤዜ ነው የሚሉት። ኤክሰፕት ኤዜ እንግዲህ አሁን የማድዌኬና የማነው እንትናን ማነው የኢኳዶር ልጅ ይሄን ካምፔን ጉዳይ በተለየ አድርገህ ምርመራ አርሰናል መጥተው ይሄ ነው ካልተባለ በቀር ሌሎቹ ከሳውዛምፕተኑ ጨዋታ በፊት ዝግጁ እንደሚሆኑ ኤፍኤ ካፑ ጨዋታ በፊት ዝግጁ እንደሚሆኑ ነው መረጃዎች እየጠቆሙ ያሉት። ስለዚህ የኤፍኤ ካፑ ማለት እንግዲህ በቀጣይ ሳምንት የፊታችን ቅዳሜ የሚመጣው ውድድር ነውና የፊታችን ቅዳሜ የሚመጣው ውድድር ስለሆነ ጉዳታቸው ምንም ወደሚለው ያደላል ማለት ነው የምንችለው። በነገርህ ላይ እንግዲህ ኤዜንም በተመለከተ 4 ሳምንት ይርቃል ነው የተባለው። ስለዚህ ምናልባት የሚያመልጠው አንድ የሊግ ጨዋታ ሊሆን ይችላል ነው የተባለው። በተያዘው ቀመር ከተሄደ አንድ የሊግ ጨዋታ ነው የሚያመልጠው። ምክንያቱም ከሳውዛምፕተኑ የኤፍኤ ካፕ ጨዋታ በኋላ መሀል ቻምፒየንስ ሊግ አለ። ከዛ ነው ቦርንማውዝ የሚመጣው። ከዛ የመልሱ የቻምፒየንስ ሊግ ጨዋታ አለ። ከዛ ነው ሲቲ የሚመጣው። ምናልባት ሲቲ ላይ ሊደርስ ይችላል የሚል ነገር ስለመጣ ይሄ ኢንተርናሽናል ብሬክ ልክ እንደተባለውም ቀድሞ ለተጎዱ ተጫዋቾች በጥሩ ሰዓት የመጣ ነው የሚለውን እንድንቀበል የሚያስገድድ ይመስላልና ይሄ ነው ያለው የሚል ነገር ወጥቷል። ስለዚህ የጉዳት ቀውስ የሚለው ቀውስ ሳይሆን ጥንቃቄ የሚመስል ነው። ስለዚህ አርሰናል እንደውም በዚህ ተጠቃሚ ሆኗል ወደሚለው ማጠቃለያ የሚያደርስ ነው የሚል መረጃ ወጥቷል። ሁሴ ነው ትክክል ነው። ግን እኔ የምልህ አንድ እንትን ሳይ ነበረ ዴቭ፣ አንድ ቁጥር ስመለከት ነበር ማለት አንድ ተጫዋች ለምሳሌ ከተጎዳ በሚቀጥለው ሳምንት ካልተጫወተ የሚቀጥለው 15 ቀን ካልተጫወተ 15 ቀን አለፈው ተብሎ ይቆጠራል። ለምሳሌ የሚቀጥለው አሁን ዛሬ እሁድ ተጎዳ፣ የሚቀጥለው ሳምንት አልገባም፣ የሚቀጥለው 15 ቀን ከደረሰ 15 ቀን 2 ሳምንት አረፈ ነው የምትለው። 2 ሳምንት አረፈ ነው። በእንደዛ መሰረት ድምር ተደርጎ አሁን በዚህ በእንግሊዝ ፕሪሚየር ሊግ እንግዲህ 200 ቀኖች ከሆነ አንድ ተጫዋች 200 ቀን ካለቀ ቢግ ኢምፓክት አለው ይላል ደረጃው። 200 ቀኖችን ካልተሰለፈ ግን ይሄ 5 ተጫዋቾች 5 ቀን ቢጎዱ ቢገቡ አነስተኛ ኢምፓክት ነው ያለው ይላል። ይሄን በዚህ መነሻ እንግዲህ አሁን በዚህ ዓመት ኒውካስል 640 ቀኖች ኢንጁሪ አለው ድምር ማለት ነው። ይሄው ድምር የሚገርም ነው። 640 ዓመት ማለት እኮ ነው። ከዓመት በላይ ኦልሞስት ዓመት ነው። አዎ 2 ዓመት ነው። 360 ዓመት ነው ከደመርከው ልክ ነህ። እና ኒውካስል አንደኛ ነው 640 ቀኖች፣ ሁለተኛ አርሰናል ነው ማነው ቶተንሃም ነው 625 ቀኖች ጉዳት፣ ሶስተኛ አርሰናል ነው 603፣ ከዛ ቼልሲ 580፣ ብራይተን 514፣ ማንቸስተር ሲቲ 512 ይላል። እንደዛ ያለ ተቀምጧል። እና ግን ደወርስ ደግሞ በጣም ብዙ ተጫዋቾች የተጎዱበት አንደኛ ማለትም ፎረስትን ይላል። ኖቲንጋም ፎረስትና ኒውካስል በጣም ሞስት ኤፌክትድ ደግሞ ይኑት ኒውካስል፣ ቶተንሃም፣ አርሰናል፣ ቼልሲ ደግሞ ያው እንደዚሁ ነው። እና ቁጥሮቹን ስመለከት በጣም ገርሞኛል። በጣም ስለሆነ ማለት ነው ትንሽ ይመስላሉ እንጂ እንዳልከው ሰፋ ያለ ረጅም ጉዳት የገጠማቸው ደግሞ በርካቶች አሉ። ተጽዕኖአቸው ከባድ ነው፣ ትልቅ ነው። ወደ ሴኔጋል ሊሄድ ዴቭ እንግዲህ ቅዳሜ ዕለት በፈረንሳይ ዋና ከተማ ፓሪ ውስጥ አንድ በጉጉት ይጠበቅ የነበረ ጌም ነበር። ጨዋታው የወዳጅነት ቢሆንም ትርጉሙ ግን ከዚያ በላይ ነበር እና ተጋጣሚዎቹም ሴኔጋልና ፔሩ ናቸው። ታዲያ ጨዋታው ከመጀመሩ ከ3 ሰዓት በፊት በሴን ዴኒ ስታድ ደ ፍራንስ እንግዲህ ስታድ ደ ፍራንስ ውስጥ ነው የተጫወቱት፣ ትልቁ ስቴዲየም ማለት ነው። 98 ዓለም ዋንጫ ፋይናል የተደረገበት ነው። በዛ በስቴዲየም ዙሪያ በርካታ የሴኔጋል ማሊያ ያጠለቁ ደጋፊዎች ተሞልቶ ይታይ ነበር ይላል ስቴዲየሙ አካባቢ። እና ሴኔጋል የአፍሪካ ሻምፒዮኖችበት ድል ከዲያስፖራ ጋር አብሮ ለማክበር የተዘጋጀ ልዩ ድግስ ነበር ይሄ ድግስ። እና ስለዚህም ማንም ሴኔጋላዊ የሆነ ወይም በቤተሰቡ ወይም በዘሩ ወይ በሚስቱ በምናምን ሴኔጋል ዘር ያለበት ሁሉ በዚሁ ድግስ ተገኝቷል። እና ይሄም በካፍ በተወሰደው አሳፋሪ እርምጃ በመቃወም ነው የተገኙት የሚለው በአብዛኛው። እና በዚህ ድግስ ላይ 70,000 ተመልካች ተገኝቷል ስታድ ፍራንስ ውስጥ። በጣም ብዙ ነው 70,000 ተመልካች። እና ድግሱን አድምቀውታል ይላል። በጨዋታውም ሴኔጋል
ፍጹም የበላይ በመሆን ፔሩን 2-0 ስታሸንፍ ድሉን ጥሩ ይበልጥ አደመቀው እና በስቴዲየም ውስጥ የሴኔጋል ማሊያ ብቻ ሳይሆን እጅግ በሺህ የሚቆጠሩ የሴኔጋል ባንዲራ በእጃቸው ትከሻቸው ላይ ታይተዋል፣ ይዘው ይታዩ ነበር ወጣቶች ታዳሚዎች እና በየቦታው ቪዲዮዎች፣ ፎቶዎች፣ ሰልፊዎች ደርተው ነበር ይላል ዘገባው እና ድግሱንም ዘላለማዊ ትዝታ ለማድረግ ጥረዋል አድርገውታል ይላል እና በተለይ ይላል አልማኒ ገና የ10 ወር ህፃን ልጅ ነው። ወላጆቹ ኡስማንና ዩማ ታቅፎ የ10 ወር ህፃን ልጅ በዚሁ ድግስ ላይ ተካፋይ ሆኗል። ለዘላለም የሚቀመጥለትን ፎቶም ተነስቷል ይላል የ10 ወር ልጅ ህፃን እና ወላጅ አባቱ ኡስማን ሲናገሩ ቲኬቶችን የገዛ ነው ከ2 ቀን በፊት ነው ብለዋል እና ምክንያቱም በዚህ ሁሉ ውዝግብ ሴኔጋልን መደገፍ ግዴታችን ስለነበረ ነው ብለዋል አባትየው ይህም ብለዋል እና ከፓሪ እንግዲህ ከፓሪ በ500 ኪሎ ሜትር ርቀት ገደማ በምትገኘው ስትራስቡርግ በግሩፕ ሆነው የመጡት 3 ሴቶችና 2 ጓደኞቻቸው አጠቃላይ 5 ማለት የሴኔጋሊ ማሊያ አጥልቀው መጥተዋል እና እነርሱ ግን ምን ይላሉ? እዚህ የመጣ ነው ከውዝግቡ ጋር በተያያዘ አይደለም። ሁሉም ሰው ይህንን ቲኬት የገዛው ድሉን ቤተሰባዊ በሆነ መልኩ ለማክበር በመፈለግ ነው። ይሄም ከረጅም ጊዜ በፊት ነበር ይህን ቲኬት የገዛ ነው ብለውታል ለጋዜጠኛው እነዚህ 5ቱ ወጣቶች እና በስታድ ደ ፍራንስ ውስጥ ታዋቂው የፈረንሳይ የፍራንኮ ሴኔጋል ዩሱፍ ዱር የታወቀ ዘፋኝ ነው። ከጨዋታው በፊት አድምቆታል። እንግዲህ ዩሱፍ ዱር ማለት በዳካር የተወለደ የዌስት አፍሪካ ሙዚቃን የለወጠ የግራሚ አዋርድ አሸናፊ ነው። በተለይ ኢጂፕት በሚለው አልበሙ የግራሚ አዋርድ አሸናፊ ነው በ2005 እና የአፍሪካን ካልቸር ግሎባል አምባሳደርም ነው። ኢጂፕት ብሎ ነው ኢትዮጵያ ብሎ ለምን አላለም? ግን ዊል ጥሩ ነበር። ኢጂፕት ነው ያለው ነው ያልከኝ? ኢጂፕት የሚል እንትን አለው በአረብኛ ቀላቅሎበት ሃይማኖታዊ ነገር አድርጎበት ነው ሙዚቃው የሰራው እና እንደገና ደግሞ 7 ሰከንድ የሚል ሌሎች ደግሞ ከ10+ ሚሊዮን ከ10 በላይ ማለት ነው ሚሊዮን ሬከርድስ የሸጠ ታዋቂ ዘፋኝ ነው እና ለዚህ ድግስ ሲቀርብ የነበረው ሌላው ደግሞ ቡባ የተባለው ነበር። ይሄ ደግሞ ፈረንሳዊ ነው፣ ራፐር ነው፣ ታዋቂ የፈረንሳይ ራፐር ነው እና ኤሊ ያፋ ይባላል በስሙ የሚጠራው ግን ያው ቡባ ተብሎ እሱም ከ10 በላይ ሪከርዶች የሸጠ ነው። በጣም የፍሬንች ሌጀንድ ነው ይሉታል። በጣም ታዋቂ ነውና እሱ ደግሞ በመቼም አፍሪካ አይቀርም ሁሌ በኮሚኒኬሽን ችግር በባከነ ሰዓት የነገሩት እና እንደገና ደግሞ እና ተጎዳው ይላል። ግን ጉዳቱ ውሸት ይመስላል። የኮሚኒኬሽን ችግር በተፈጠረ ምክንያት ነው መምጣት ያልቻለው ይላል እና የዋንጫ ስነስርዓት ተከናውኖ አፍሪካ ዋንጫዋን መታለች። አልሄደችም፣ ወደ ሞሮኮ መታለች እና የአፍሪካ ዋንጫው እስካሁን ሲያነሱት ልክ የአፍሪካ ዋንጫ ሻምፒዮን ሆኑ ነው ይመስለው ይላል በአንድ ሲታይ በሴሬሞኒ እና ፖለቲካዊ ይዘት አለው ያው ይገባሃል። በእርግጥ ሴኔጋል ክስ አቅርቧል። ስለዚህ ውሳኔው ገና ነው። በመሆኑም አሁን አቤት በማለቱ የአፍሪካ ሻምፒዮን ነው። እስካሁን አቤት ስላለ አሁንም የአፍሪካ ሻምፒዮን ነው እና ዋንጫውን የቡድኑ አምበል ካሊዱ ኩሊባሊ ሲቀበል ልክ የእውነት ይመስል ነበር ይላል እና በስቴዲየም ውስጥ የተሰማው የደስታ አገላለጽ እና ሞቅ ያለ ማጨብጨብ ልዩ ድምቀት ነበር ይላል ዘገባው ነው። በዚህ ጨዋታ ላይ ታዋቂዎቹ ኮከቦች ኤድዋርድ ሜንዲ፣ ካሊዱ ኩሊባሊ ወይም ሳዲዮ ማኔ ባይሰለፉም በድግሱ ላይ ግን ነበሩ እና ሴኔጋል ተጫዋች ተመልካቹ ይህ ግስ ሰው ይላል ተጫዋቾቹ ይህንን ድግስ አይረሱትም ይላል እና ሞሪዲያ የተባለው ሞሪዲያው ሲናገር ጨዋታው በስታድ ደ ፍራንስ ይሆናል ተብሎ ሲነገር ግዙፍ ስቴዲየም እንደመሆኑ አይሞላም፣ ዝግጅቱን ያቀዘቅዛል ብለን ፈርተን ነበር አለ። ግን ፍጹም ልዩ የሆነ ነገሩን ይበልጥ አድምቆት ቆንጆ አድርጎ አልፎልናል ብሏል። በጣም ልብ የሚነካ ነበር ብሏል። እኔ ከክልሉ ነኝ ብሏል። እህቶቼ፣ ጓደኞቼ እንባ ሲያቀሩ ሁሉ ተመልክቻለሁ ይላል። ፍጹም የማይታመን ድግስ ነበር አለ እና እንግዲህ ክሬፐን ዲያታ የሞናኮ ዊንገር ተጫዋች ነው። እሱ ደግሞ ሲናገር በዚህ ዋንጫ በጣም ተደስተን ነበር አለ። ይህችን ሀገር መወከልና በዚህ ላይ እንደዚህ በብዛት ህዝብ በመገኘቱ ደስታው የተለየ ይሆናል እና በጣም እናመሰግናለን ካለ በኋላ
በቀጣይነትስ ተብሎ ሲጠየቅ ካስ ምን እንደሚወስን እንመለከታለን። ግን እጅግ ሲበዛ ሴኔጋላዊ በመሆናችን በእጅጉ ኮርተናል ይላል። ምን ሊወስነን እንደሚችል አናውቅም፣ ግን እኔና የቡድን ጓደኞቼ አሁንም የአፍሪካ ሻምፒዮን እንደሆንን ነው ውስጣችን የሚሰማን የሚል አስተያየት ሰጥቷልና እዚህ ደግሞ ዛሬ ሴኔጋላውያን ቡድናቸውን ምን ያህል እንደሚወዱ በሚገባ አይተናል የሚል መልስ ሰጥቷል። እንግዲህ የሴኔጋል ውጤት በፎርፌ ለሞሮኮ መሰጠት ብዙ ያነጋገረ ጉዳይ ነው ዴቭ ታውቃለህና ታዲያ ብዙዎቹ የዚህ ውጤት መቀልበስ ዋናው ሞተር እና ተጽዕኖ ፈጣሪው ፉዚ ሌግያ ናቸው ይባላል። እኚህ የሞሮኮ እግር ኳስ ፌዴሬሽን ፕሬዚደንት ናቸው እና በስተጀርባ የፊፋው ፕሬዚደንት ጂያኒ ኢንፋንቲኖ ጋር ይጠረጠራሉ እኚህ ሰው። እንደ ቀድሞ የፊፋ ፕሬዚደንት ሴፕ ብላተር እኚህም እንግዲህ እንደምታውቀው ኢንፋንቲኖ የስዊዘርላንድ እና የጣሊያን ዘር ያላቸው ናቸው። ሁለት ደብል ፓስፖርት ያላቸው ሰው ናቸው እና እኚህ ኢታሉ ስዊዝ በ2016 ምርጫቸው ላይ የአፍሪካ ድምፅ በሚገባ ተጠቅሙበታል እና የአውሮፓ እግር ኳስ ማህበር ከፊፋ ጋር አንገት ለአንገት የሚጋፋ ቻሌንጅ ሁሌ የሚያደርገው እንደመሆኑ ይህንን ለማርገብ አፍሪካን ተጠቅመዋል ነው የሚለው ኢንፋንቲኖ። ብዙዎች ጊዜ ሴፕ ብላተርም እንደዚህ ይጠቀማሉ። የቀድሞ ደግሞ የብራዚሉ ትዝ ይልሃል ፕሬዚደንት ማን ነበር? እሳቸውም እንደዚሁ አፍሪካኖች እንደውም ነው በፊቱ የብራዚል ቆይ በኋላ ሲመጣልኝ እነግርሃለሁ። እና እሳቸው እንደውም ከክቡራቱ ይድነቃቸው ጋር በጣም ግንኙነት ነበራቸው ይባላል። እንደውም እሳቸው ሲመረጡ ክቡራቱ ይድነቃቸው አቫላንች የፊ ብራዚሉ እና ጆ አቫላንች እና እሳቸው ሲመረጡ በደስታ የአቶ ይድነቃቸውን ቤተሰብ ጠቅላላ ወደ ብራዚል ጋብዘው ነበር ይባላል ያኔ በወቅቱ። እና ብዙ ጊዜ የአፍሪካ መሪዎች የፊፋ እንትኖች አፍሪካን ይዛል አሶሲዬሽኑ ብዙ ስለሆነ ድምፅ ለመጠቀም በጣም ይጠቀሙበታል። እና እኚህም ሰው አሁን ፎርዋርድ ፕሮግራም የሚል በኢንፋንቲኖ ከ10 ዓመት በፊት አንድ ጠንካራ ፕሮጀክት ነድፈው ነበረ እና ይሄ ፕሮጀክት ደግሞ አብዛኛው ትኩረት ያደረገው በአፍሪካ እግር ኳስ ላይ ነው ወይም በአፍሪካ አሶሲዬሽን ላይ ነው። እንደ ፊፋ አባባል ከ2023 እስከ 2026 ድረስ ማለት 23 4 5 26 ለ4 ዓመት ማለት ነው ባለው ጊዜ ውስጥ ፊፋ ለ8 ሚሊዮን ዶላር ለአሶሲዬሽን ረድቷል። ለእያንዳንዱ አሶሲዬሽን 8 ሚሊዮን ዶላር ረድቷል ይላል። በጣም ብዙ ገንዘብ ነው። ወደኛ በተለይ ከረንሲው ሲዘረዘር ብዙ ነው። ይህም ከቀድሞዎቹ ከበፊቱ ከሳቸው በፊት ሴፕ ብላተር 30% ተጨማሪ ነው ይላል። እና ይህ በተለይ ለደሃ ለሆኑ ዝቅተኛ ለሆኑ ፌዴሬሽኖች በኩል ትልቅ ምስጋና ያገኘ ነው ይላል። በካፍ ኃላፊዎችም በኩል ኢንፋንቲኖ ትልቅ ክብርና ሙገሳ አግኝተዋል ይላል በዚህ ድርጊታቸው። ይህንን ለማሳካት ደግሞ የደቡብ አፍሪካው ቢሊዮነር ፓትሪስ ሞሴፔ አሁን ያሉት ማለት ነው በ2021 በመመረጣቸው ተከትሎ ሲሆን እኚህም ሰው በድጋሚ ለሁለተኛ ጊዜ ባለፈው በማርች 2025 ተመርጠዋል። እና ዋና ጸሐፊው ደግሞ የስዊዘርላንድና የኮንጎና ብራዚል ኮንጎ የስዊዘርላንድ ናቸው። ቬሮን ሞሴንጋ አሁን ሪዛን አረጉ የተባሉት ናቸው። እና ቬሮን ሞሴንጋ ኦምባ ይባላሉ። እሳቸው ደግሞ ከፊፋው ፕሬዚደንት ጋር በጣም ቅርብ ናቸው ከኢንፋንቲኖ ጋር። በምንድን ነው ቅርብ ናቸው? በዩኤፋ ሕግ ክፍል ውስጥ ይሰሩ ነበር። እኚህ ዋና ጸሐፊ በፊት በዩኤፋ ሕግ ክፍል ውስጥ ይሰራ ነበር። በዛ ሰዓት ደግሞ ኢንፋንቲኖ በዩኤፋ ዋና ጸሐፊ በመሆን ከሚሼል ፕላቲኒ ጋር ረዳት ነበሩ። ገብቷል። እና በዛ ይተዋወቃሉ ያን ሰዓት እና ስለዚህ በሚገባ ትውውቃቸው ጠንከር ያለ ነው እና በዚህ ላይ ደግሞ ስዊዘርላንዳዊ የሆነ እንትንም አለ እና ስለዚህ አሁን የኚህ ሰውዬ የኒው ሞሴምቦ ኦምባ በዚህ ጉዳይ ላይ በሞሮኮ ጉዳይ በዚሁ በተጨማለቀ በሴኔጋል ሞሮኮ ኬዝ ነው አሁን ሪዛን አደረጉ የሚሉት ጋዜጠኞች። አንተ ግን ባገኘው ሰዓት ግን ሌላ መልስ መሰለኝ የሚያወራው እና እሳቸው ሪታየር አደረኩ ይላሉ፣ ግን ያው ግፊት ነው እና ኢንፋንቲኖ ከዚህ ከሞሮኮ ፌዴሬሽን ፕሬዚደንት ጋርም ጠበቅ ያለ ግንኙነት አላቸው ይላል እና ፋውዚ ሌኪያ የዚህ የሞሮኮ ፌዴሬሽን ፕሬዚደንት የካፍ ምክትል ፕሬዚደንት ናቸው። በዚህ ላይ በፊፋ ምክር ቤት አባል ናቸው። ፊፋ ኤክስኪዩቲቭ ኮሚቴ ውስጥም አሉበት። ታዲያ ከኢንፋንቲኖ ጋር በጣም ቅርብ የሆነ የፊፋ ቅርብ የሆነ
ከፍተኛ እምነት መሃላቸው ታማኝነት አለ ግንኙነት አለ እና ሞሮኮን በተደጋጋሚ ለወርልድ ካፕ ለማዘጋጀት እጩ ቢያደርጉም እስካሁን አልተሳካላቸውም። ይህ ውድድሩ በየአራት ዓመቱ ስለሆነ ነው የሚል ስላለ ስለዚህ አሁን ኒው የሞሮኮ ፕሬዝዳንት ምን ሐሳብ አመጡ? ዓለም ዋንጫው በየ2 ዓመት ይደረግ እና ያኔ ሞሮኮ ድል ታገኛለች በሚል ነው ገብቷል ይደረግ የሚል ሐሳብ አቅርበው ዩኤፋ ግን በአንድ ጊዜ ይሄንን ውድቅ አድርጎባቸዋል ይላል ዘገባው። እና ኢንፋንቲኖ እኚህን የሞሮኮ ፉትቦል ፌዴሬሽን ፕሬዝዳንት የቅርብ ያደረጋቸው ሞሮኮ በአሁኑ ሰዓት በአፍሪካ ተጽዕኖ ፈጣሪ ለመሆን እየተንቀሳቀሰች ነው ይላል። እና ለምሳሌ ይልሃል በአፍሪካ ስቴዲየሞች ለምሳሌ መሐመድ 6ኛ ፉትቦል አካዳሚ አላቸው ወርልድ ክላስ አካዳሚ ነው ይላል በሞሮኮ። ይሄ ከመላው አፍሪካ ወጣቶች እዚህ አካዳሚ መጥተው እንዲያድጉ ያደርጋሉ እድል ይሰጣሉ ይላል። ለመላው አፍሪካ ነው የሚሰጠው ይሄ እድል። እንደገና ደግሞ ለደካማ ሀገሮች በቂ ስቴዲየም ለሌላቸው ለምሳሌ ለእኛም የኢትዮጵያ ብሔራዊ ቡድን ሞሮኮ ነው እንደምታውቀው ብዙዎቹ ሀገሮች የሚለማመደው የሚጫወተው እና ኢትዮጵያን ጠቀስኩልህ እንጂ ከኢትዮጵያ ላይ ሱዳን፣ ጊኒ፣ ቡርኪና ፋሶ ብዙ በተለይ የእርስ በርስ ፖለቲካ ችግር ያለባቸው የስቴዲየም ችግር ያለባቸው ሀገሮች ወደ ሞሮኮ እድሉን ያዘጋጁላቸዋል። ከዚህ ሌላ ደግሞ ለአሰልጣኞችና ለዳኞች በየጊዜው በሞሮኮ የተለያዩ የአቅም ማጎልበቻ ስልጠናዎች ይሰጣሉ። ካፍና አፍኮንን የአፍሪካ ዋንጫን ሊያዘጋጅ አንድ ሀገር ወስኖ በሴኩሪቲ ወይ በሆነ ነገር ወይም በዝግጅት ብቁ አለመሆን ቢሰናከል ሞሮኮ በተጠባቂነት ድጋፍ ትሰጣለች ለካፍ ወደዚያ ውድድሩ እንዲሄድ ይደረጋል። እና ስለዚህ እነዚህ ነገሮች ሁሉ በተለይ አሁን የዚህ እርዳታ የሚሰጣቸው የአፍሪካ ሀገሮች ለሞሮኮ ፌዴሬሽን ትልቅ ቦታ አላቸው፣ ትልቅ ክብር አላቸው ገብቷል። እና ይሄም ደግሞ ምርጫ ላይ ትልቅ ተጽዕኖ ይፈጥራል ይላል። እና ስለዚህ አሁን ይሄ አሁን እየተነገረ ያለው የሞሮኮ ፕሬዝዳንት ከዚህ ከፊፋ ጋር እንደገና ነው ከካፍ ዋና ጸሐፊ ጋር መገናኘቱ ለዚህ ለውጤት መገልበጥ ዋናው መነሻ ነው። በስተጀርባ የተሰሩ ድራማዎች እነዚህ ናቸው ይላል። በነገራችን ላይ ይላል የሴኔጋልና ሞሮኮ ፍጻሜ ገቢ ዴቭ 7.8 ሚሊዮን ዩሮ ነው ያመጣው ፋይናል ማቹ። እና ይሄ በአፍሪካ ዋንጫ ሁለተኛ ሪከርድ ነው ይላል። አንደኛ ሪከርድ ነው የተቀመጠው ከዚህ ጨዋታ በፊት ናይጄሪያና ሞሮኮ ግማሽ ፍጻሜ ያደረጉት ሲሆን በዛ ጨዋታ ላይ 8.3 ሚሊዮን ዩሮ ነው የተገኘው ዴቭ። እና ይሄ ትልቅ ሪከርድና አፍኮኑን በዚህ በአፍሪካ ዋንጫው ግን በአጠቃላይ ካፍ ያገኘው ገቢ 177 ሚሊዮን ዩሮ ነው። እና ይህም ከ2023ቱ የአፍሪካ ዋንጫ በ100 ሚሊዮን ብር ይበልጣል ይላል። በጣም ከፍተኛ ነው፣ በጣም ከፍተኛ ነው። ከዚህ አስገራሚው ይላል አሰራሩ ድርጅቱ ያው ቅድም እንደነገርኩ የዚህ ምንድነው ከዚህ በስተጀርባ ከተሰራው ችግር ሌላ አሁን የዚህ ውድድር የዚህ ውጤት መለወጥ ሌላው ችግር የፈጠረው በቡክ ሜከሮች ላይ ነው ይላል። ቡክ ሜከሮች ላይ ነው ይላል። እና እነዚህ አወራራዊ ድርጅቶች ውሳኔ የሚሰጡት በወቅቱ ውጤት አይደለም። አሁን አንተ ስትወዳደር በውጤት አይደለም ውሳኔ የሚሰጡት የውድድሩ አዘጋጁ በወሰነው ውሳኔ ነው የሚለው ህጉ። ስለዚህ አሁን ካፍ የወሰነው አሁን ለምንድነው ለሞሮኮ ነው። ሴኔጋሉ ደግሞ ብለው ያኔ የበሉ ያገኙ አሉ። አንዳንዶቹ አልተከፈላቸውም። አዎ ገና ያልተከፈላቸው አሉ። አሁን አንዱ ኢንተርቪው አለው ሊፕ ላይ እና 100,000 ብር ይቀርላል። ይሄ ውዝግብ ራሱ ደግሞ ሌላ ራስ ምታት ሆኗል። እሱም የካስን ውሳኔ እየጠበቀ ነው እንግዲህ እሱ ሌላ የካስን ውሳኔ እየጠበቀ ነውና እንደዚህ ነገሮች አሉ እልሃለሁ። ይሄን መስሎኝ የሚገርም ነው የሁኔታዎች መለያየት እንጂ እኮ ፌዴሬሽን ማነው ብሔራዊ ፌዴሬሽኖች ላይ ያሉ እነዚህ ኃላፊዎች ጉዳይ ጣጣ የህዝቡን ጉዳይ ከግምት ያስገባ እንዳልሆነ ኢትዮጵያና ቡሩንዲ ናቸው ፋይናል ሴካፋ
ሴካፋው ትዝ አይልም እንዴ? ታዲያ በማግስቱ እኮ እኔ ወደ ስራ ሄዳለሁ ፎርፌ ሲባል እኔ ብሔራዊ ፌዴሬሽን ያኔ እኮ የጽህፈት ቤት ፐብሊክ ሪሌሽን ኃላፊ ሆኜ እሰራ ነበርና ጠዋት ልክ ስራ ስገባ የወቅቱ ፕሬዚዳንት ሀገር ተገለባብጧል ትተኛለህ እንደ ያሉኝ እኔም ልክ እንደ ቢሮ ስደርስ ልክ እንዳንተው አንተም እንግዲህ ዜና ላይ ነው የሰማውና ዜና ላይ ሰማሁት እንደውና ከዛ መቼም አንዳንዴ ግራ ነው የሚያጋባ። እንግዲህ አሁን ህዝቡ ራሱ ያንዴ በትዝብት እንዴት እንዳለቀና ወዲያው አይ ቲንክ ከየትኛው ሁሉም አልተቀበለውም እኮ አይ ነው ወዲያው ከየትኛው ሚዲያ እንደሆነ አላስታውስም ጥያቄ መጣልኝና አኖ እየተባለ ያለው እንዲህ ነው። በጉዳዩ ላይ እንግዲህ ሰፊ ማብራሪያ እንደሚሰጥ ግምት ወስዳለሁ ብያወራውና አንድ ሰው ወዲያው በጣም ማቆስ ወደ ወለልኝና ክብርህን እንደጠበቅ መኖር አትፈልግም አለኝ። አሳውሳለሁና ካንተ አይጠበቅም እንዲህ አይነት ነገር ባታወራ ነው የሚሻለው አለኝ። ትልቅ ሰው ነው ማቆስ አንተ ለሬዲዮ ተናገር እኔ ነው እኔ በቃ ጉዳዩ እኔም እንግዲህ ይሄን ጉዳይ ሰምቻለሁ በዚህ ጉዳይ ላይ የተለየ ማብራሪያ ይኖራል ብዬ ነው የምጠብቀው። በሰማሁት መረጃ መሰረት ይሄ የተፈጠረው እንግዲህ ታሳውሳለህ በጊዜ ነበር አወዳደሩ ዳኛ 4 ደቂቃ አልጨመረም ቡድን መሪው ምናምን ውጤታውን የሆነ ነገር አልሆነም ብለው ደቂቃ አላለቀም ብለው ምናምን አደረጉት እንዲደገም ወሰኗል ነበር የተባለው። በጣም ግራ አጋቢ ነገር ነው። ከዛ በቃ ስልኬን አጠፋው ለአንዴና ለዘላለም ስልኬን አጠፋው። ምክንያቱም በጣም አስደንጋጭ ነበርና የሁኔታዎች መለየት ነው የምልህ እኮ እንግዲህ ታስበ ጊዜው ዶክተር አሸብር ነበሩ የጊዜው የፌዴሬሽን በኋላ ግን ያው ፌዴሬሽኑ ለኛው ፕሮፌት ሰጥቷል ግን ተቀበለነዋል በኋላ ጉዳዩ ሌላ ነው። አርፋችሁ ተቀመጡ የሚል ከላይ ትእዛዝ መጣ። ገና ከላይ መጣ ትእዛዝ። ይሄ ለሀገሪቱ ገጽታ የማይመጥን ነገር ፈጽሞ እንዳታረጉና አርፋችሁ ተቀመጡ ምንድነው የምንሰማው የሚል ነገር ሲመጣ ከዛ በኋላ ያው ሆኖልናል ግን አልቻልንም ብለን ሚስተር ታስወጣኛል አይደል? አይ ጥሩ ኤክስፒሪየንስ ነው። አፍሪካ ፉትቦል ጥሩ ድምድ እኮ ነው። ስለዚህ አንተ እኮ የኮረፕሽኑ አካል ነበርክ እያልከኝ ነው። ጥሩ ነው። አይ ዳር ነበር ዘግተሃል ስልክን አይመለከትም። አንተ እንደኔ ነው የሰማው ውጤቱ በዛ መልኩ አለቀና ምልህ እንደዚህ እንደነገርኩ ገንዘብ ይዘው ወደ ብሔራዊ ፌዴሬሽን አካባቢ የሚመጡ ሰዎች ጉዳዩን በቃ ከራስና ከራስ ስኬት ጋር አንዳንዴ ታያይዘውና አስቀድመህ በቃ እንደተበላ ቁብ ትቆጥረዋለህ። በቃ አልቋል ጨርሰናል ይሄ እኮ የኛ ነው ብለህ ነው የምትዘጋው። ከዛ በኋላ በተቃራኒ የሆነ ነገር ሲፈጸም ኦፍኮርስ የካፉ ጉዳይ ውስጥ የተለያዩ ነገሮች አሉት ግን ጨዋታው አልቋል። ዞሮ አትቀበለውም በቃ ውስጥ አይቀበለውም። እንትን እኮ የሚለው ትዝ ይለኛል ለኢኪፕ ያኔ ርዕሰ አንቀጽ የጻፈው እኮ ሁሉም ተሸንፏል ነው ያለው። ሁላችንም ተሸንፈናል ነው ያለው። ሁላችንም ተሸንፈናል ማለት ሴኔጋል ብቻ አይደለችም የተሸነፈችው፣ ሞሮኮም ተሳፍራለች። ካፍ ያሳፍራል። የዓለም እግር ኳስ ፉትቦል ያሳፍራል። እውነት ነው። ሁላችን ተሸንፈናል ነው ብሎ ርዕሰ አንቀጹ ይተካል። ያ ነገር ያነሳዋል ብዬ ነው ለሁሉም ሼሪኪን ጉዳይ ሼሪኪን የተመለከተ ጉዳይ እናነሳለን ባል ነው መሰረት እንግዲህ ጽፋ አዘጋጅተህ የላክልኝን ወደ 21 ደቂቃ የሚደርስ ጉዳይ አነሳለሁ። እሱን የሚመለከተውን ዘገባ ቀጥለን እንከታተል። እኔ እናንተ በዚሁ እንሰነባበት። ሁሴን መልካም ጊዜ ብያለሁ። አንተ ባይ ቻው ባይ። ራያን ሼሪኪ የተወለደው በፈረንሳይ ሊዮን ከተማ ውስጥ ነው። ዛሬ 22 ዓመት ላይ ይገኛል። ሜትር ከ76 እና 71 ኪሎ ግራም ይመዝናል። በክለብ ደረጃ ለሊዮ አሁን ደግሞ በማንቸስተር ሲቲ እየተጫወተ ይገኛል። በእግር ኳስ ታሪኩ የመጀመሪያ ዋንጫ ያሳካው ባለፈው ካራባው ካፕ ላይ ነው። ከዚህ ሌላ ለፈረንሳይ ከ23 ዓመት በታች ኦሎምፒክ ቡድን የብር ሜዳይ ተሸላሚ መሆኑ ይታወሳል። በዚህ ውድድር ላይ አንድ የመክፈቻ ጨዋታ ብቻ ነበር ቋሚ የነበረው። ከዚያ ተጠባባቂ ለመሆን ተገዶ ነበር። ይህ የ22 ዓመት ተጫዋችን ፍራንስ ፉትቦል ጋዜጠኛው ማንቸስተር ሲቲ በመጓዝ በመኖሪያ ቤቱ የ2 ሰዓታት ቆይታ በማድረግ አነጋግሮታል። በዚህ ቃለ ምልልስ ወቅት የማንቸስተር ሲቲ ኮሚኒኬሽን አባል የፍራንስ ፉትቦል ጋዜጠኛው ቶማስ ሲሞን፣ የሌኪፕ ፎቶግራፈሮቹ ፍራንኪና ኒኪ እንዲሁም ከአጠገቡ የማትጠፋው ከሻርኪ አጠገብ የማትጠፋው ደምቱ ዊኒ ተገኝተዋል። ጋዜጠኛው በአጠቃላይ 9 ከ10 ውጤት ሰጥቶታል በቃለ ምልልሱ። ምክንያቱም እጅግ ሲበዛ እንግዳ ተቀባይ በጣም ትሁትም ሆኖ አግኝቶታል። ለዚህ ቃለ ምልልስ ርዕስ ምረጥ ተብሎም እግር ኳስን
ለምን መውደድ አለባቸው የሚል ርዕስ ሰጥቶታል። ልክ እንደርሱ ማን በዚህ አምድ ላይ እንዲቀርብም ትፈልጋለህ ተብሎ ተጠይቆ ማራዶና፣ ክርስቲያኖ ሮናልዶና ቱፓክ ናቸው የሚል ምላሽ ሰጥቷል። ቃለ ምልልሱን ጋዜጠኛው ቶማስ ሲሞን እንደዚህ አሰናድቶታል። ባልደረባይ ሁሴን ጽፎታል፣ እኔ ደግሞ አነበዋለሁ። የመጀመሪያው ጥያቄ ፊልም ትወዳለህ? ከነዚህ ውስጥ ደግሞ ሰዓት የሚለው ላይ በመንገድ ላይ ተወልዶ እህል ውሃው ንጉስ የሆነ ሻርክ ያቋረጠው እኔን የሚመለከት ከሆነ በጌታ መንገድ ላይ አልተወልዶ መጀመሪያ አስመነሻይ ማለት ይችላል። ስለዚህ አንድ ቀን ከነገስኩኝ እህል ውሃ ትክክል ሆነ ማለት ይመስለኛል እኮ። የስፔሲፊክ ነገር ንጉስ ይቻላል የሚለው ቃል እኮ አይፈጠርም፣ የሰው መለካከት ነው። እኔን ንጉስ የሚያደርገኝ ወይም ደግሞ የማያደርገኝ፣ ስለዚህ በዛ መልኩ ተረዳው። ከፊልሙ አንፃር ግን አንድ ነገር ልጥቀስልህ ድጋሜ። ንጉስ ከሆንክ አውጀው የሚለው ይህ የአንተ ሐሳብን ይቃረናል ወይስ አይቃረንም? ይሄ እንዳመለካከታችን ነው። በፈረንሳይ ሰዎች ቁጥብ ናቸው። በነገር ላይ በአሁኑ ሰዓት እንደኔ አይነት ሁለት ተጫዋቾች አታገኝም። የለም ማለት እችላለሁ። የኔ ስብና የሚያንጸባርቅ ይሆናል ብዬም አላስብም። ይሄ ሐሳብ በመሰረቱ እኔ ምን አይነት ኳሊቲዎች ምን ደረጃ እንዳለው ምን ድክመት እንዳለብኝ ጠንቅቄ ማውቅ አይነት ሰው ነኝ እና እውነት ነው እንዳንተ አይነት ተጫዋች የለም ማለት ነው። በሚገባ ነው። ሁሉም ተጫዋች ቢለያይም የለም ማለት እችላለሁ። ዛሬ እኔ ብቻ ነኝ ጠንካራው ማለት ግን ምን ይጠቅማል? ጥቅሙ የፕሬሱ መብረቅ እንዲወርድብህ ራስን መጋበዝ ብቻ ነው የሚመስለኝ። ከዚህ ፊልም አንድ የመጨረሻ ቃል ላንሳ። ትልቅ ነገር እንዲመለከት ትልቅ ነገር እንዲያይ ፍቀድለት የሚለውን ሐሳብ ደግሞ እስቲ ላንሳ። ይሄ ምርጥ ነው። ከእናቴና ከወንድሞቼ ጋር በዚህ ጉዳይ ላይ እነጋገራለሁ። በነገርህ ላይ ዓላማዎችህ በበዙ ቁጥር ውጤቶችህም የበለጡ ይሆናሉ በሚለው እኔ ማምናለሁ። ጋዜጠኛው ቀጠለ። ብዙ መለያዎች ተሰጥተውሃል። አንዳንዶቹ የሚያሞካሹ፣ አንዳንዶቹ አሉታዊ፣ አንዳንዶቹ ደግሞ ፍትሃዊና ኢፍትሃዊ ናቸው። በእነዚህ ጉዳይ ሳቋረጠው ሸርኪ ኢፍትሃዊው ይበዛል። በነገርህ ላይ በዚህ በጣም ተጎድቻለሁ። ግን እኔ በግሌ በጣም ደስተኛ ነኝ። ሁሉም ሁሌ ያወርዱሃል፣ ግን አንተ ከፍ ስትል ስላንተ ደግሞ አያወሩም። ምክንያቱም ምንም ማድረግ እንደማይችሉ ያን ያውቁታል። በ15 ዓመቴ ታሪክ ይፈጥሩብኝ ነበር፣ ሲበዛ ተች ነበር። ምክንያቱም በሜዳ ላይ በጣም ሲበዛ ድሪብል ኳስ አደርግ ነበር። ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ በ15 እና 16 ዓመት ዕድሜያቸው ላይ በነበሩበት ጊዜ አይሳሳቱም ነበር እንዴ? አንድ አባባል እኮ አለ። መንገዱ አንድ አይነት ነው፣ ልዩነቱ ግን በመንገዱ ላይ ያለው ድንጋይ ብቻ ነው የሚል እና ድንጋዩን ታነሳዋለህ፣ ትጥለዋለህ፣ ትተኸው ታልፋለህ፣ ረግጠኸው ታልፋለህ። እነዚህ ፈተናዎች ናቸው፣ በነገርህ ላይ መሰናክሎች ናቸው። ግን ምን ማድረግ እንዳለብህ ታውቀዋለህ በጊዜ ሂደት። ጋዜጠኛው ይቀጥላል። አፍን መዝጋት ወይም ደግሞ ዝም ማለት ሞቲቬሽን ነው ብለህ ታስባለህ? በፍጹም። በመሰረቱ እኔ ትልቅ ደረጃ እንደምደርስ አውቀው ነበር። ሁሉ ነገር በጊዜው መልስ ያገኛል። ካሪም ቤንዜማ በ34 ዓመቱ ነው ባሎን ዶር ያገኘው። እድሜው ሳይሆን የሚወራው ሽልማት ማግኘቱ ነው። አሁን ዛሬ እኔ በሚገባ ታጠቂያለሁ። ስለዚህ ማንኛውንም ቻሌንጅ ለመቋቋም ዝግጁ ነኝ። ቢያወጡኝ ቢያወርዱኝ በእኔም ላይ ምንም የሚፈጠረው አንዳች ጥቁር ነጥብ ወይም አሻራ የለም በሚለው ነው ለስማማ የምችለው። ጋዜጠኛ ይቀጥላል። ስህተቶች ግን ትሰራለህ? ያለ ጥርጥር በየቀኑ ሳሳታለሁ፣ ግን ነገ ወይም ደግሞ ከነገ ወዲያ ትምህርት አገኝበታለሁ። በተለይ የተሻልኩኝ እንድቀርብ ያደርገኛል። ያለ ስህተት ራስን አሻሽለህ ማስተካከል አትችልም። እነዚህ ትምህርቶች ናቸው በነገርህ ላይ። ስለዚህ በመንገድህ ላይ ትልቁ ምልክትህ ምንድን ነው ብለህ ነው የምታስበው? ጥሩም መጥፎም አለ። ደካማ በነበርኩበት ጊዜ እንኳን ተስፋ አልቆርጥም ነበር። በዚህ ላይ በነገርህ ላይ በጣም እድለኛ ነኝ። የቅርብ ሰዎች እንኳን ይከብድሃል ይሉኝ ነበር። እኔ ግን ሁልጊዜም የምሰጣቸው መልስ ተመልከቱ፣ ተማሩ፣ ልክ እንደኔ ሆኑ ነበር የምላቸው። ስለዚህ ከዚህ የሚወስዱት ነገር አለ ብዬ አስባለሁ። እግር ኳስ ሲባል ምን ታስባለህ? ህልም፣ ፓሽን፣ ተስፋ፣ ደስታ። ሰዎች ችግር አለባቸው፣ በመጥፎ ጊዜ ውስጥም ይኖራሉ። ታዲያ እኛ እነርሱን በ90 ደቂቃ ውስጥ ያንን ችግራቸውን እንዲረሱ እናደርጋለን። ዋናው ግቤ እነርሱ ወደ ስቴዲየም የሚመጡት ጥሩ ነገር አይተው ለመመለስ ነው። ታዲያ ይህንን ስሰጣቸው ችግራቸውን ሁሉ ይረሱታል። አንተስ ከኳስ ጋር ምን ስሜት ይሰማሃል በግልህ? ይሄ በጣም ከባድ ጥያቄ ነው። አላውቀውም፣ ለማስረዳትም አልችልም። ግን እኔ እግር ስር ኳስ ስትገባ እንዲሉኝ ወይም ሰዎች እንዲገልጹኝ የምፈልገው እንዴት ነው ያደረጋት፣ እንዴት ነው ያየው ብለው እንዲገረሙ ነው በቃ የምፈልገው። ይሄ እንግዲህ እኔ መልከታ ነው። ከኳስ ጋር ያለህስ ግንኙነት ምን ይመስላል? ሻርክ ይቀጥላል።
እደሰታለሁ። ለማስረዳት ከባድ ነው። በቃ ኳስን ማሳመም አልፈልግም። የሚከርም ነው ያባባሉ። ኳስ ራሷ በእግሬ ውስጥ ስትገባ ደስተኛ እንድትሆን አደርጋታለሁ። አንድ ድመት አለችኝ። ታዲያ ይሄ ድመቴ በሚገባ ካላበስኩት ካላሸሁት በፍጹም ወደ እኔ አይመጣም። ድመቴ ወደ እኔ የሚመጣው ይህንን ፈልጎ ነው። ኳስም እንዲህ ናት። በዚህ ደረጃ ነው መረዳት የምትችለው። ኳስ አታገኝስ እንዴት ነው የሚሆነው? ሁሌም የመንቀሳቀስ የፔፕ አጨዋወት ዘይቤ በየጊዜው እየገባን እየተሻሻለን እየመጣን ነው። ይሄ የኛ ኃላፊነት ነው። እግር ኳስን የማየት የመረዳት መንገድ ደግሞ የራሱ ነው። እኔ ከሚገባው በላይ ብዙ መሮጥ የለብኝም። ስለሮጥኩኝም አይደለም በጥሩ ቦታ ላይ የሚገኘው። ይሄ ይታያል ሜዳ ላይ። ጋዜጠኛ ይቀጥላል። ሸርኪ ስለዚህ ምን አይነት ተጫዋች ነው? ድምቀት፣ ውበት፣ ትርኢት ስሙ ሊሆን ይችላል። በቃ ሪያን ሸርኪ ነኝ። ሁሉ ነገር ነው ድብልቅልቅ ያደረኩኝ ነኝ ሁሉንም ነገር። ይህም ኳሊቲ ነው ልዩ ቅመም ያደረገኝ የሚመስለኝ። ስለዚህ በዚህ ደረጃ ገልጸው ይሻለኛል። የውብ እግር ኳስ ቃል ነህ ቢባልስ ይህ ያስኬዳል? አላውቅም። ግን ተመልካቹ ወደ ሜዳ የሚመጣው ገንዘብ የሚያወጣው ያለ ምክንያት አይደለም የሚል እምነት አለኝ። ይህንን አረጋግጥልህም እፈልጋለሁ። ጋዜጠኛው ይቀጥላል። ምን ለማበርከት ግን ትፈልጋለህ? ገንዘብ እናገኛለን። በሺዎች የሚቆጠሩ ጓደኞችንም እናፈራለን። ግን አንድ ነገር ብቻ ለትዝታ ይቀመጣል። ይህም በስቴዲየም ውስጥ የምንፈጥረው ውብ ነገር ነው ማለት እችላለሁ። እና ምን አይነት ትዝታ ሊባል ይችላል? ጥሩ ነው። ጥሩ በቃ ጥሩ ትዝታ፣ ጥሩ ምልከታ። ይሄ በእግር ኳሱ ብቻ አይደለም። ድንገት እኔ መጥፎ ሰው ሆናለሁ። ሆኖም ግን በስቴዲየም ውስጥ እኮ ኳስ ስለሚያቀብሉ ልጆች የሆነ ህይወት ላይ ትልቅ ተጽዕኖ መፍጠር ወይም ምልክት መፍጠር ማሰብ መቻል ያለብኝ ይመስለኛል። እዚህ ነው መተጋው። ጋዜጠኛው ይቀጥላል። ዛሬ ራስህን ለማስደሰት ማንን ሲጫወት ትመለከታለህ? እንግዲህ ሸርኪን እመለከታለሁ ራሴን፣ ላሚን ያማልን፣ ኪሊያን ምባፔን፣ በጣም በርካቶች አሉ። ኦስማን ዴምቤሌን እና ሌሎችንም በተወሰነ መልኩ እከታተላለሁ። እና አርቲስቶች አሉ ብለህ ታስባለህ? በርካታ ምርጥ ታለንት ያላቸው ተጫዋቾች አሉ፣ ግን ጥቂት አርቲስቶች ብቻ ናቸው ያሉት። አንዱ አንተ ነህ ማለት ይቻላል ይመስለኛል። ምክንያቱም አንዳንዴ ለራሴ እንኳን የማይገቡኝን ነገር እፈጥራለሁ፣ እሰራለሁ። እዚህ ጋር ይስጋል። በነገራችን ላይ ይህንን ሲመለስ አንተን በቡድናቸው ውስጥ በማግኘታቸው የቡድን ጓደኞችህስ ምን ትርጉም አለው ብለው ይገልጻሉ? ከራሴ ጋርም ኃይለኛ ነኝ። የኔ ዋናው ዓላማዬ አንድም ኳስ ላለማበላሸት ነው። ለቡድኑ በተቻለ መጠን ጥሩ መስራት ነው። ግን የእግር ኳስ እውነታ ደግሞ የተለየ ነው። በተቻለ መጠን ጥሩ ቀልደኛ መሆንም እጥራለሁ። ግን ሜዳ ስንገባ የተለየ ነው። አንድ ትንሽ ወጣት አንድ ኮንትሮል በማበላሸት ቢጮህብኝ ወይም ደግሞ አንድ ፓስ ሲበላሽብኝ ቢቃወመኝ በፍጹም አይረብሸኝም። ምክንያቱም እርሱ ትክክል ነው፣ እኔ መሳሳት የለብኝም፣ እኔም ራሴ መሳሳት የለብኝም ብዬ ነው የማምነው። ስለዚህ ብትሳሳት ተመልካቹ መቃወሙ ትክክል ነው ማለት ነው። በትክክል በዚህ መልኩ ነው የምረዳው። ለሌሎች የቡድን ጓደኞች አንተ ታስፈልጋቸዋለህ ይመስለኛል በሚገባ። አንተስ ሌሎች ያስፈልጉሃል? ይሄማ እኮ የፉትቦል ቤዚክ ነው፣ ግዴታ ነው። የፉትቦል ብቻ ሳይሆን የህይወትን መሰረት ነው። በግሌትም አይደረስም፣ እንደ ቡድን ግን ረጅም ቦታ እንደርሳለን በጋራ ስንሰራ። በፊት ግን እኮ የእግር ኳስ ህብረት ቤንዚንን የረሳኸው አይመስልህም ነበር? የ8 ዓመት ልጅ ከሆንኩ ጀምሮ ስፖርት የኮሌክቲቭ ውጤት መሆኑን ትገነዘባለህ። እኔም ተገንዝቤያለሁ። ስለዚህ በዚያ ውስጥ ለራስህ ቦታ ማግኘት ይኖርብሃል። በመሆኑም በፍጹም ይህንን የኮሌክቲቭ ነዳጅ አልረሳሁትም ማለት ነው የምችለው። ስለዚህ ሁልጊዜ ጓደኞቼ ለማስደሰት እንጂ ለግሌ መደሰትን አልፈልግም። ለነገሩ እኔን በሚገባ የሚያውቁኝ ለረጅም ጊዜ ማብሬያቸው የተጫወትኩት ሁሉ ይህንን በደንብ የሚረዱ በደንብም ሊገልጹልህ የሚችሉ ይመስለኛል። ምን አይነት ተጫዋች ነው ያንተን አጨዋወት በሚገባ የሚረዳው ብለህ ታስባለህ? አሌክሳንደር ላካዜት በዚህ ምሳሌ መሆን ይችላል። ጠንከር ባለ ሁኔታ ነው የኔን አጨዋወት የሚረዳኝ። አንዳንዴ ሳላየው እርሱ በአስፈላጊ ቦታ በትክክለኛው ቦታ ቀድሞ ሁሉ አገኘዋለሁ። ይሄ ይለያል። ሌሎች ማየት ያልቻሉትን አንተ እንዴት ነው የምታየው? ሜዳ ላይ 22 ተጫዋቾች፣ አንድ ዳኛ፣ ሜዳውን በቃል አውቀዋለሁ ማለት ይችላሉ። በየትኛው ጊዜ ስፔስ እንደሚኖር እረዳለሁ። ተከላካዩ እግሩን የት እንደማያደርግ ሁሉ ጭምር አውቃለሁ፣ እረዳለሁ። ይሄ ነው በቃ ልዩ ነገር። ከፊት ለፊት ከሚገኝ ተከላካይ እንዴት በልጠስ ነው የምትገኘው? በአሁኑ ሰዓት በፕላኔቷ ላይ እጅግ ካልተጠበቁ ተጫዋቾች አንዱ እንደሆንኩኝ እረዳለሁ። ወደ ሁለቱም አቅጣጫ ድሪብል ማድረግ እችላለሁ። እኔ ሁለገብ እንደመሆኔ ወደ ግራ፣ ወደ ቀኝ፣ ጀርባዬን ወደ ጎል እያዞርኩኝ እንኳን መንቀሳቀስ እችላለሁ። ከየትም ቦታ ደግሞ ሹት ማድረግ እንደምችል በደንብ የሚታይ ይመስለኛል። ተከላካዮችን ማወክና ማዘናጋትን በደንብ እንደምችልበት ሜዳ ላይ ይታያል።
ተከላካዮችን ስታዲያ እንዴት ነው የምትመለከታቸው? የአንድ የቦክስ ውድድር በለው ተጋጣሚ አንድ ቦክስ ይሰጣል ወይም ያሳርፍብሃል። እኔም በተመሳሳይ ሁኔታ መልስለታለሁ። በጣም ከፍተኛ ጥቃት የሚያደርሰው አሸናፊ ይሆናል። እኔ ግን መጨረሻ ላይ እንዲሉኝ የሚፈልገው ነገር ቢኖር እንዴ በሚገባ እየተከላከለን ነበር እኮ እንዴት ነው ይሄንን ያደረገው ብለው ራሳቸውን ሲጠይቁ ማየት ነው። ይሄ ከሽልማትም በላይ ግዙፍ ይሆናል ለኔ። የምትፈራ ይመስልሃል? ተጋጣሚዎች አንተን ሲፈሩሃል? በሚገባ የምትፈራ ይመስልሃል? ተጋጣሚዎች አንተን በርግጥ ይፈሩሃል? በሚገባ ነው። ሁልጊዜም ድሪብል ማድረግ አይገባኝም። በአንድ ፓስ በርካታ ተጫዋቾችን መቀነስ እኮ እችላለሁ። ግን ድሪብል በሚያስፈልገኝ ሰዓትም ከማድረግ ደግሞ ወደ ኋላ ምን አይነት ተጫዋች አይደለሁም። አንድ አሰልጣኝ አንተን በቡድን ውስጥ ማካተቱ ትርጉሙ ምንድነው ብለህ ታስባለህ? ምንም በቃ ለመግባባት ቀላል ነኝ። ብዙ ማውራት እወዳለሁ። ከጓደኞቼ ጋር እገናኛለሁ። ይህ የህይወቴ ዋናው ነዳጅ ነው። በነገር ላይ ዛሬ ይህንን ብዙ አታዩትም። ለምን ደስተኛ አይደላችሁም? ለምን ደስተኛ ሆናችሁ? ለምን ትወዳላችሁ? ለምን ያንን ትጠላላችሁ? ለምን ብለህ ለማስረዳትም አንዳንድ ጊዜ ግራ የሚገቡ በርካታ ነገሮች አሉ። እኛ ተጫዋቾች በነገር ላይ ሮቦቶች አይደለንም። ሩጥ፣ ሂድ፣ ተራመድ፣ ይህንን አድርግ፣ ያንን አታድርግ። ይሄ በነገር ላይ ህይወት አይደለም። ይህንን መለወጥ ይኖርብናል። በዚያ አምናለሁ። ይሄ ነው እንግዲህ ህይወት ፕሪንሲፕል ብዬ የምገልጸው። በተለይ ሁኔታስ ማኔጅ መደረግ አለብኝ ብለህ ታስባለህ? በመሰረቱ እኔ ማኔጅ የምደረግ አይደለሁም። እዚህ የመጣሁት ደስታን ለማምጣት ሰዎች ወይም ደግሞ ጓደኞቼን ደስታ ልሰጣቸው፣ ለቡድኑ ጥሩ ነገር እንድሰጥ መሆኑን አሰልጣኝም ያውቋል። ስለዚህ ይሄ ግምት ውስጥ የሚገባ አይመስለኝም። ስለዚህ አንተን መረዳት ይገባል እያልክን ያለው በሚገባ ነው። ይሄ የሰው ልጅ ተፈጥሮ ነው። በነገር ላይ ፔፕ ሃላንድን ወይም ደግሞ ዲያዝን እንዴት እንደሚሰሩ ካልተረዳ አስቸጋሪ ነው። በየቀኑ ከምትሰራቸው ጓደኞች ጋር የመረዳዳት ግዴታም እንዳለብህ ማወቅ አለብህ። ሜዳ ውስጥ ነፃነት ያስፈልግሃል ማለት ነው። ተጋጣሚ 1 ሚሊሜትር ከሰጠኝ ሚሊሜትሩን ወደ ሴንቲሜትር እለውጠዋለሁ። ከዛ ወደ ሜትር እያለ ይቀጥላል። በቃ ከዛ በኋላ እንግዲህ ያው ተጋጣሚ ተበላ ማለት ነው። በዚህ ነው መጨረሻው። ግን እኮ ፔፕ ጥያቄውን አቋርጠው አውቃለሁ። እርሱ ስለሚሰጠኝ ስለማይሰጠኝ አላወራም። እኔ ራሴው ነኝ። በአንድ የጨዋታ ጊዜ ተረከስ አድርጎ ማቀበል እንደ ትንፋሽ መውሰድ ማለት ነው። በዚህ ጉዳይ ላይ ተነጋግረን አናውቅም። የሚያስፈልጉኝን ነገሮች ብቻ ይነግረኛል። እዚህ ቦታ አሁን ተከላከል፣ ለሃላንድ ሄጄ እዚህ ጋር ምታ ብለው የሚሰጠኝ መልስን አብዳሃል እንደ የሚል እንደሆነ መገመት ትችላለህ። በፍጹም እኔ ለሃላንድ እንዴት ጎል ማግባት እንዳለበት ላስተምረው የምችልበት ሂደት የለም። ከአሰልጣኝም ቢሆን የሚገባኝን ነው መቀበል ያለብኝ የሚል እምነት አለኝ። ጋዜጠኛው ቀጠለ። የአሰልጣኝ ፍቅር ግን አስፈላጊ ነው ወይስ አይደለም ብለህ ታምናለህ? በሚገባ አስፈላጊ ነው እንጂ አንድ ተጫዋች አሰልጣኙ ፍቅር ከሌለ ያለበት ቡድን ጥሩ አይደለም ማለት ነው። አሰልጣኝህ እንደሚወድ በተሰማህ ቁጥር ደግሞ ለእርሱ ያለህን ለመስጠትም ዝግጁ የምትሆንበት ሂደት እጅግ በጣም ትልቅ ነው ብዬ ነው የማምነው። እስቲ ግልጽ እንነጋገር። ፔፕ ጋርዲዮላ ግን ይወድሃል? በእርግጥ ከሌሎች አሰልጣኞች አንጻር ፔፕ በጣም ኃይለኛ ነው፣ ጠንከር ይላል፣ ተጫዋቾቹን ሁሉ ይወዳል። በጣም ጥሩ አሰልጣኝ እንዳለን አምናለሁ። እንሳሳቃለን፣ አንዳንዴም ደግሞ አብረን እናወራለን። ከኔ ጋር ትንሽ ከባድ ነው፣ ጠንከር ይላል፣ እኔም በእርሱ ላይ ጠንከር እላለሁ። እኔን ቤንች ሲያደርገኝ ደስተኛ አይደለሁም። በአንጻሩ ሜዳ ላይ ስገኝ ደግሞ በጣም ደስተኛ ነኝ። ይህንን ያውቃል። ይህ በሁለታችን በኩልም ያለ ጉዳይ ነው ብዬ ነው የማስበው። ግን ፔፕ የሚወድህ ጊዜ አለ፣ በአንጻሩ ደግሞ የሚጮህበት ጊዜ እንዳለ እኮ እናያለን። ለእኔም ተመሳሳይ ነው። አንዳንዴ በጣም የምበሳጭበት ጊዜ አለ፣ እንዲሁም የማፈቅረው ጊዜ አለ። ይሄ ኖርማል ነው፣ ሰብአዊ ግንኙነትም ነው። ወላጅ አባቴ እናቴ እስከሞት ድረስ አሉ፣ ወዳቸዋለሁ። ባለቤቴን፣ ልጆቼን፣ ወንድሜንም ቢሆን እንዲሁም። ግን አንዳንዴ ደግሞ እርስ በርስ ልንጋጭ እንደምንችልም ማሰብ መቻል አለብህ። ጋዜጠኛው ይቀጥላል። አሰልጣኝህ በመሆኑ ትንሽ ኮምፕሊኬትድ ነው ማለት ይቻላል? የተወሳሰበ ነገር አለው ማለት ይቻላል? በፍጹም ኧረ ምንም ነገር የለውም። ቀላል ነው፣ ሲምፕል ነው። በሜዳ ውስጥ እንዳለህ እናስብና ከአሰልጣኝህ ትእዛዝ ውጭ የሆነ ነገር ፈጸምክ፣ እርሳው። የማደርጋቸው ነገሮች፣ የምወስዳቸው አክሽኖች በሙሉ ለቡድኑ ጥሩ ስኬትን ለማምጣት ነው። ስለዚህ በዚህ በኩል ጥያቄ እንዲነሳ አልፈልግም። ከሰንደርላንድ ጋር ስትጫወት ግን እኮ ለፊል ፋደን የሰጠው ፓስ ትክክል ነው እንዴ? ፔፕ የተበሳጨበት አክሽን እንደነበር ታስታውሳለህ? አላውቅም፣ ግን ላደረኩት መነሻዊ ምክንያት አለኝ። ስለዚህ መጨረሻ ላይ ምንም ሊነገረኝ የሚገባ አይመስለኝም በዚህ ጉዳይ። እንዲህ አይነት ፓስ ስታደርግ ምን አስበህ ነው የምታደርገው? ምንም ተከላካዩ ታክል ለመግባት ያስባል፣ ይገባኛል፣ ግን በቀላሉ ተበልቷል። በቃ ያንን ያደረኩት። ጋዜጠኛው ቀጠለ። ግን እኮ ያንን ያደረግከው የተለመደ ነገር ነው፣
ብለህ አስበህ ነው ወይስ ደግሞ ለማየት ውብ ስለሆነ ነው? እኔ ምን ጊዜም አንድ አክሽን ስወስድ ወይም ስሰራ ወይም የሆነ ነገር ይሆናል ብዬ ሳስብ ምን ይፈጠራል በሚል አይደለም። ራሴን አላስጨነቀውም። ይሄ ነገር ይሰራል ወይም ላይሰራ እንደሚችል አስቤ ነው የማደርገው። አንዳንዴ ይሳካልኛል፣ አንዳንዴ ደግሞ ላይሳካልኝ እንደሚችል አስባለሁ። ሊሆን በነበርክበት ጊዜ እኮ እንዲህ ማድረግህ ነበር። አቋረጠው? በፍጹም አላስታውስም። አሰልጣኙም የት እንዳለህ ይታወቃል ብለውም ነበር። ታስታውሳለህ? የት እንዳለህ አውቃለሁ። እርሱ ነው ምን ማድረግ እንዳለበት ማወቅ ያለበት። ይሄንን አላቅም እንዲህ መሆኑ። እንግዲህ የተለየ አክሽን አድርገህ ወይም ደግመህ እንዲህ አይነት የተለየ አክሽን አድርገህ ግን ደግመህ ራስህ የምታይበት የምትደሰትበት ሂደት አለ? አላስታውስም። በተለይ ገና ጀማሪ በነበርኩበት ወቅት ብዙ ስርቻለሁ። ኢፍትሃዊነትን አልወድም። እንዲሁ ደግሞ ነገሮችን አለማድነቅም ወይም ደግሞ ጥሩ የተደረጉ ነገሮችን አለማድነቅም አልወድም። ለኔ ተገቢ አይደለም በዚህ ረገድ። በዚህ ላይ ደግሞ በስኬትም የተገበርኳቸው በርካታ ነገሮች ስላሉ በጥያቄ መልክ ቢነሱ ቦታ መሰጣቸው አይደለም። እንግሊዞች ሪቦና ይሉታል። ይህንን አክሽን አንተ የመጀመሪያ ምርጫ አድርገህ ተተገብረዋለህ? ኖ በጣም ሩቅ ነው። እሱ ላይ መሄድ አልፈልግም። ታዲያ ምን አይነት ነገር ማድረግ ነው በጣም አብዝተህ የምትወደው? ፌንታዎች፣ በቃ አስማታዊ ብልሃት ነው ይሄ። አንዳንድ ጊዜ ሲመጣ ያዋለው በቃ ራሴ ይታወቀኛል። አንዳንዴ ደግሞ አይመጣም፣ ላይሳካ ይችላል። ዛሬ የምትገብረው ኳስ ቆጣትን ተመሳሳለው ኦልኮስ ለመጫወት አለው። የኔይማር፣ ኤዲን ሃዛርድ፣ ሮናልዲኒዮ፣ ክርስቲያኖ ሮናልዶ፣ ሜሲ አይነት እንቅስቃሴዎችን ወዳለው እነሱንም ወደ ኋላ መለስ ብያ ያለው። ያው ፕሮፌሽናል እግር ኳስን እንዴት ትመለከተዋለህ? እኔ ጠንከር ያለ ዚህ ፋን አይደለሁም። ሮቦት መሆን ጥሩ ነው፣ ግን መታት አንዳንድ ጊዜ ያስፈልጋል። 99% ስኬታማ ፓስ ወይም ደግሞ ፐርፌክት ማድረግ ነገር ጥሩ ነው፣ ግን እዚህ ውስጥ ደግሞ 5 እና 6 ልዩ አክሽን ያስፈልጉሃል። መታተኛ ፓሶች ለእግር ኳስ ውበቶች ናቸው። እነዚህን መጨመር አለብን። እግር ኳስ አሁን መሰረት ያደረገው በታክቲክና በጉልበት እንዲሁ ተክለ ሰውነት ላይ መሆኑ አንተን ያናድድሃል? ትንሽም ቢሆን ያናድደኛል። ምክንያቱም ዛሬ በርካታ አሰልጣኞች ሙሉ ለሙሉ የሚፈልጉት ብዙ የሚሮጥ፣ ብዙ የሚዘል፣ ብዙ የሚፈጥን ነው። ለኔ እግር ኳስ ማለት እንደዚህ አይደለም። ከዚህ ይለያል። ከዚህ ዘመናዊ እግር ኳስ አንተ እንደማትጣጣም ይታወቃል ማለት ነው። ታዲያ በፍጹም ገባለኝ። እርሱም የቀድሞውን እግር ኳስ ወደ ዘመናዊነቱ ለመመለስ መርዳት ነው። አንድ ቀን ይሳካልኛል ብዬ አስባለሁ። ዛሬ አጨዋወቴ ስኬታማ ነው። የቀድሞውን እግር ኳስም አለኝ። ስለዚህ ሁለቱንም ጎን ለጎን አድርጌ እጓዛለሁ። እንደ ፍላጎቴም አንድ ቀን ሰዎችን አስደስት ይሆናል። የቀድሞውን እግር ኳስ ስትል ግን ምን አይነት ማለት ነው? ለኔ በ2000ዎቹ ወቅት የነበረ ነው። እስከ 2014-16 ድረስ ይዘልቅ የነበረው ማለት ነው። ከዚያ በኋላ ጠፍቷል። በሌላ ዘመን መጫወት ትፈልጋለህ ማለት ነው? ይሄ ሐሳብ በሚገባ ነው፣ አትጠራጠር። በተለይ የሮናልዲኒዮ ጊዜ ፍጹም ልዩ ነበር ማለት ይችላለሁ። የዚያን ዘመን ጠንካራ መሆን ትፈልግ ነበር ማለት ነው? በደንብ ነዋ። በእርግጥ በጊዜው ምርጥ ተጫዋቾች ቢኖሩም እኔ በግሌ የበላይ መሆን እፈልጋለሁ። በዚያ ጊዜ ወደ ስቴዲየም መጓዝ ልዩ ስሜት የሚፈጥር ይመስለኛል። ቆይ የተለየ ተጫዋች ነህ እንዴ? ገቤ ነው እንዲባል የምፈልገው እንደ ሼርኪ አይነት ተጫዋች በፍጹም የሚባል የተለየ የሚባል አይነት እንዲሆን ነው የምፈልገው። እና ራስህን ቶፕ ተጫዋች አድርገህ ትመለከታለህ እንዴ? ሁልጊዜ ምርጥ ተጫዋች መሆን እንዳለብኝ ያምናለሁ። በተለይም ነገሮች እየከበዱ ሲመጡ ለባያናያት ኑሪ በነገራችሁ ላይ በሲቲ የልብ ጓደኛው ነው እንዲህ ያልኩት፣ ወንድሜ እኔ ዝናቡን ሁልጊዜ ወደዋለሁ፣ አንተ ደግሞ ዝናብ ሲዘንብ መጫወት አትወድም። እኔ ወጥቼ እጫወታለሁ። በህይወት ውስጥም ተመሳሳይ ነው። ኃይለኛው አውሎ ነፋስ ቢኖር ተስፋ ትቆርጣለህ ወይስ ትጋፈጣለህ አልኩት። ይህ አባባሌ ሸሪኪ ምን አይነት ሰው መሆኑን ያሳያል። በጠነከርክ ቁጥር ሽልማቱም ግዙፍ ነው የሚል እምነት አለኝ። ምን አይነት ተጫዋች መሆን ነው የምትፈልገው? የዓለም ምርጡ ተጫዋች፣ ሳይቀንስም ሳይጨምርም ምርጡ መሆን ነው የምፈልገው። በቅርቡ ያጋጥምህ ተብለህ ብትጠየቅ ምርጫ ምን ይሆን ነበር? ባሎን ዶር ማሸነፍ። ምክንያቱም ከአባቴ ጋር አንድ የተወራረድነው ነገር አለ። አባቴ ምን አለኝ መሰለህ? አንተ ባሎን ዶር ያሸነፍክ ዕለት እኔ ስለ እግር ኳስ ማውራት አቆማለሁ አለኝ። በእኔ ላይ ሊደርስ የሚችለው ትልቁ ነገር የባሎን ዶር ማሸነፍ ሳይሆን ስለ እግር ኳስ ማውራት ከእርሱ ጋር ማቆም ማለት ነው። ስለዚህ በጣም ከባድ ነው። ከአባቴ ጋር በጣም ጥሩ ግንኙነት አለኝ። እንዲህ አይነት አባት ማግኘት ለሁሉም የሚሆን አይደለም። ስለዚህ ከኳሱ በፊት ህይወት ትቀድማለች የሚል እምነት አለኝ። ስለዚህ የምትጫወተው ለውበት ነው ማለት ነው። አዎ ውበት ማለት ተረከዝ፣ ድሪብል፣ ምርጥ ፓስና ሌሎችም ማለት ነው። አርት ትወዳለህ ማለቴ ሌሎችንም ልጨምር ይችላለሁ።
እግር ኳስ እኮ አርት ነው፣ ሳይንስ ነው። ሁለቱ ተደበላልቆ ነው። እንቅስቃሴው ሳይንስ ነው፣ ውብ አጨራረሱ ደግሞ አርት ነው የሚል እምነት አለኝ። ምን አይነት ተጫዋች መሆን ግን አትፈልግም? እንግዲህ የምትፈልጋቸውን በሙሉ ስለገለጽክልኝ የማትፈልገውን ገለጽልኝ። ወደፊት ፓስ የሚደረግ ኳስን ወደኋላ የሚመልስ ተጫዋች መሆን አልሻም ፈጽሞ። የምፈልገው ምንጊዜም ሲምፕል ፉትቦል መጫወትን መተግበር ነው። ኳስ ሁልጊዜም ወደፊት እንዲሄድ እመርጣለሁ። አበቃ። HD Sports በሁሴን አብዱልቀኒና በዳዊት ንጉሴ